አስቀድሙኝ እሺ ቀና እሺ ማን ያላችሁት ሉሲፈር እሺ አይነ ጥላ ሴት ሚስቱ እሺ ሉሲፈር በምን ገባ ክለብ ነው ክለብ ዘፈን ይዘፈን ነበር ኧረ አይደለም መስማት ነው እንጂ መስማት ታስጨፍረው ነበር ግድ ይላል እንዴ ወጣት አይደል እንዴ ግድ ይላል ወጣት አይደል ወይ አምላክ እስራኤል እሺ ያው ሌላ ደግሞ ዛር አለው እሺ ካት ቅርሚያት እሺ ጠቋራ ዳልሞቴና ወሰን ጋላ ይጸልያል ይሰግዳል አራው ልጁን ምን አረጋችሁ እስኪ ተባብራችሁ አራ ቆይ ዋናው አለው ማን እንዴ መርጌታ አለው መርጌታ አዎ ምንድን ያረከው ውጭ ድል ወሰርክበት ካሊፎርኒያ ነው በሱ ድል የሚኖረው ስም አትናገር አራን እናገርም እኛ በቅት ብሎ ነው ይለ ከንጦጦ ጀምሮ እኮ ያውቃል አንተ ጋር ደርሶ ከንጦጦ ጀምሮ ወይና አምባብትል እዚህ ብትል በቃ አንተ ጋር ደርሶ ለምን አራን አትመቸኝም ነኝ ምን ይመቻል እንኳን ለእናንተው ሰው ራሱ አትመቸኝም ብሎኛል ምን አመጣላለሁ እስኪ ቆይ ሉሲፈርና እስኪ ምልክትን ወደ ላይ ያው እንግዲህ ብዙ ጊዜ ተናግረናል አይታችኋል ይሄ የሱ ሎጎ ምልክት ነው በነገራችን ላይ ሰሞኑን አሜሪካ ላይ ጭቅጭቅ ነበረ ጭቅጭቁ ምንድነው ባፎሚት የሚባለው ወይም ደግሞ ለሰይጣን የተሰራለት ሐውልት በጋር ተሰርቶ እኛ ሰይጣን አምላኪዎች እናምልክ ብለው ጭቅጭቅ አስነስተው ነበር እና ይመለክ አይመለክ ጭቅጭቅ ነበረ ግን ዞሮ ያው ብዙ ዝግብ ተነስቶ ሐውልቱን አቆሞ ያመለኩት ነው አሜሪካ ሀገር ያው ሰይጣን ሐውልት ቆሞለት ራሳቸው ሰይጣን አምላኪ ነን ብለው በጋር ተናግረው ይሄንን ተግባር ወይም ደግሞ አምልኮቱን ይፈጽማሉ እኛ ደግሞ የሃይማኖት ሀገር የእምነት ሀገር የቅዱሳን ሀገር ሆነን ዞሮብን ሰይጣን የለም ስልጣን የለውም እንላለን እሱ ደግሞ ዓለም አቀፍ ሽፋን አግኝቶ ዓለም ላይ ዋን ወርልድ የሚባል አለ ሳት ስለማይበቃን እንጂ ዓለሙን እየተቆጣጠረ ነው አሁን እኮ ይቅርባችሁ ስለመታወቂያው ስለምኑ ስለመኪናው ታርጋ ብነግራችሁ ትጠራጠራላችሁ እግዚአብሔር ይጠብቃል ለዛ ሀገር ብዙ ነገር ነው ያለውና ሰይጣን እውቅና ተሰጥቶት በህገ መንግስት ደረጃ አሜሪካ ሀገር ይመለክ እየተባለ ነው ከዛስ እግዚአብሔር ደግሞ አይመለክም እየተባለ ነው እሺ ሉሲፈር ልጁን ምን አረከው በስ ጭውት ነው ጭውት ያው የተለመደውን ታውቃለህ አሁን ግን ባኖብኛል ቆየ የተለመደውን ታውቃለህ ምንድነው የተለመደው ደግሞ እኔ ማቀው ምን አረጋችሁ እባክህ ድሮኑን ወስዶብኝ በእናት ወሰደ ደግሞ በቃች ወሰደ እኮ ነው የሚሉት ቃማት ወሰዳት ጥሩ ነው እሱን መውሰድ እና የሱዳን መተት አለው እሺ ሱዳን ህፃን ልጅ አስገበርኩ እስኪ ቆይ አንተ መርጌታ ነው ጓደኛ ነህ በሱ ድል ካሊፎርኒያ የምትኖረው ምንድነው እንጀራ አባቱ ነው ባኪላ ልጅ እንጀራ አባቱ ጉድበል ጎንደር አመጣላለሁ ፓስፖርቱን ቀጣይ አመጣላለሁ ኦሬዲ አልቋል እኮ በቃ እኛም ልንሄድ ነው በቃ 4 አመት ሙሉ እኮ ታሸን እኮ እንጀራ አባት በእንጀራ ልጅ እድል አሜሪካ ይኖራል ይሄ የተለመደ ነው አሜሪካ አንዱ የሚካሄድበት በቀጥተኛ በሆነ ፕሮሰስ እና በሰው ድል ፕሮሰሱ ረጅም ነው የሰው ድል ቀላል ነው ይያሉ የሰውን ድል እየወሰዱ የራሳቸውን ኑሮ የሚኖሩ አሉ እሺ ተዘጋጅ ሁላችሁም ተዘጋጁ በስላሴ ስም ተዘጋጁ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን አንድም ሳንቀር ሁላችንም ለቀናል በመድኃኔዓለም ስም ለዘላለም በሲኦል ታስረናል የዘጋነውን እድሎቹን በድንግል ማርያም ስም እሺ ታመጣለህ በድንግል ማርያም ስም ከፍተናል በል ሰባት ተጮና ወጡ ተለበሉ ቅዱስ ገብርኤል ሲኦል ያወርዳችሁ እግዚአብሔር የተመሰገነ አይዞኝ ደህና ነህ እንዴት ነህ ታብ ተው
ፈተና እንዴት ነው? እሱ ጋባ ጭራሽ አያስጠጋኝም። እሱ ለብሮ ማያስጠጋ እንጃ በቃ አስጠላሃለሁ። አዎ እንደዛ ነገር እንደዛ ነው። አዎ ደስም ብሎ ሰው አለ ደግሞ ማስጠላው ሰው አለ። ለሁሉም ተጠልቼ አይሆንም፣ በሁሉም ደግሞ ተወድጄም አሉ። የሚጠሉ ሰዎች አሉ። ያው በሰውም ላይ ደግሞ የሚጠላን አጅሬ ነው፣ ዳኑ ነው፣ ዝክር ብሉ ነው። ሌላ እስኪ ምን ሳረጋያችሁ? ምንም። አይዞኝ መድኃኒዓለም የመጨረሻ አድርግልህ። የተወሰደብህን እድል መድኃኒዓለም ይመልስልህ። አዎ ሌላ ምንም አንልም። እንድጠፋን የገባ ነው። በቃ ትጥፋ ትጥፋ ትጥፋ። ብዙ ነገር አድርጋለች። ትጥፋ ትጥፋ ትጥፋ። አንተ ደግሞ ችግር አለብህ። አንተ ችግር አለብህ። ምን አድርገህ ነው ባሏን የላከው? ምን ብለህ ነው ባሏን የላከው? ምን ብለህ ነው የላከው? በምንድን ነው የምቋቋመው? በምንድን ነው የምችለው? እንዴት ነው የምችለው? ተቃጠልኩ። ምን ብዬ ላኩት? ምን ብዬ ላኩት? እንዴ ምን አድርገህ ነው የላከው? በትዳሩ ልጁን ትዳሩ ኑሮውን ምንም እንዳታረግ እና የት ነው ያለው ባሏ? ላንተ ይነገርህ አረብ ሀገር ነው ያለው። ላንተ ይነገርህ አረብ ሀገር ነው ያለው። ላንተ ይነገርሃል። ታውቃለህ ምንም እንዳትጠይቀኝ። አይ እንዴት ሳታወጣ እሺ። አይ እንዴት ሚስጥርማ ማውጣት አለብህ። ሚስጥር ማውጣት አለብህ። ስንት ዓመት ሙሉ ሸኛል። በቃ አይ ምን አለ ነው ወደዚህ ያወራኝ እንዴ? ምን አለ ቅዱስ ሚካኤል ካለ ቅዱስ ሚካኤል ካለ ምን ሆናለሁ ነው የሚለው እኮ። ምን ሆናለሁ? ቅዱስ ሚካኤል ጸልይ ነው። በቀን ጸልይ ነው። ጸልይ ነው። በቃ ጸልይ እንዳታቋርጪ ጸልይ። ገና እቅዳቸው እቅዱ ነው ያሳበደኝ። ምን እቅድ አለ? ምን አቀዱ? ያቀደችው እቅድ አልነግርህ። ንገርክ ላንተ ንገር። እሱስ እቅዱ የታቀደው እቅድ በቃ እናንተ ከሄዳችሁ ግድ ነው አካል ሲመጣ ቅዱስ ቁርባናችንን ወስደን ትዳራችንን የምትለው ሁሉ ለቅዱስ ቁርባን አብቃል። በቃ ካዳ ቅዱስ ቁርባን ካዳ ቆንጆ ነው ካዳ ምን ይሄን ያናደ ያንተ ችግር ምን አለ? እዛው በቀረህ ኖሮ ባልመጣህ ኖሮ ምን ነው ባስቀረህ ኖሮ ባትመጣ ኖሮ ማን ያስቀረኝ? ስራት ያዝ ብትቀርሻ ባትመጣ ይሻላል። እኛ ገና ስሙን ስንሰማ እኮ ነው ሚካኤል ሲባል ቅዱስ ሚካኤል ሲባል ስሙን ስንሰማ እኮ ነው ገና ቤቷ እኮ ነው ቤቷ በሶስት ቀን የታደሳችሁ ለምን እንዴት ነው የምንቀመጠው? እሱ ላይ አልገባችሁም? ባለቤቷ ላይ አልገባችሁ? ተሰብስቦ ነው ሄደው እኮ ጥርግርግ አድርጋችኋል። አሁን እሷ ጋር ነው የገቡት። ቶሎ ሂድ ሰብስብ። እሺ ጥራና ሰብስባ ቶሎ ሰብስብ። ጥራና ሂድ እዛው ጨርስን። እዛው ሰብስብና ነው እዛው ሰብስብ። ምንድን ናት? አሁን የሄድክበት ነው። ሲመጣ ደውልኝ። ያ ሰውዬ ሲመጣ ደውልኝ። ሲመጣ መባረክ አለብኝ። እንደ የት ደርሶ እንደሚመጣ አታውቂም አንቺ። ደውልለታ። እናቷ ነው እኮ የምትለው። አንተ ደውልለታ። ለሱ ነው እንዴ? ዘትበላተ የምትሄድ ብቻ ነው የሚፈልግ የሚሄድ ና። እሺ ና ቶሎ በል። የጥልቁ የ6 ሰዓቱ አጋንንት ናት። የት ነው ሄደችው? የት በ6 ሰዓት ገባ የሚባል እና 6 ናት። ምን ልታደርገው? እንዴት ገባህበት? ዛሬ ዶያችን ቀን ነበረ። የዶያችን ቀን እንዴት ሄዷ? ዶያ አድርገንባታል። ልጅቷ ላይ በፀጉረ ገብተናል። ከልጇ ላይ የመጀመሪያው ልጅ ላይ በባሏ ትዳር እንዳይኖራቸው አለዛ ና ጥራ፣ ሰብስብ፣ ቶሎ ጥራ። ልጅቷ ሙስሊም ነች። ናስሽን ዝጋሽ። ሁለገብ እንዴት ሁለገብ? በቃ እንደፈለገች እንድትሆን እኔም በመራኋት አንተ አጋንንቱ በመራሃት። ምን ነው ና ወደዚህ። አንተ አጋንንቱ በመራሃት በአንተ መንገድ ነው የምትሄደው። ሙስሊም ናት። እሺ ምን ይሻላል? ጠንቋይ ነው የላከክ? ምን አርጋት ብለው ነው የላከክ? እኔ ልገላት
ብሩ ብዙ ነው። ብሩ አዎ የበላኸው ብር ጠንቋይ የበላው ብር ስንት ብር በላ? ለምን ብሩ ተጠራቅሞ ብዙ እስከሚሆን ድረስ እሷ የት ሄዳለች? ለምን ቤተኛች? ለየት ሄደች? ብሩ ተጠራቀመ። ስንት ተጠራቀሙ? 10 ሚሊዮን። ለምን እንድትሞት? ዋሽቼ ይሆን? ምን አቀላለሁ? ምን አቀላለሁ? አሁን ምንድነው? ሰይጣን ናቸው አጋንንት? አጋንንት ነው ሰይጣን? በቤት ውስጥ በቤት በዞታ በዘር በደና ሰው እየፈለግን ነው የገባችሁባት። ስንት ሰይጣን ነህ አጋንንት? በዘር እሺ ዛሩ ቃቢ ነው። በዘር ካለ ፈልጋለን ደና ሰዎችን ለምን ወደ ብር እንለወጣቸዋለን። ወደ ብር እየቀየራችሁ ታምር ነው። ለምን ጎሳቸው ጥሩ ከሆነ ወደኛ ጎሳ መጥፎ ስለሆነ እንለውጣለን ብለን ገብተናል። በመተት ነው የገባኸው? በጠንቋይ ነው የገባኸው? እዞታ ላይ ነው። በጠንቋይ ነው የገባኸው? ነው የጠንቋይ መተት ነው። እዞታ ላይ ሆኖ እዞታ እየቀማን እዞታ እየቀማችሁ እየቀማን ነው። እዞታም እየቀማን ብዙ ነገር እያልን ነው። የሌለም ነገር አጽፈን አስቀምጠናል ለበኋላ ምን በይዞታ በብር በሀብት በንብረት በገንዘብ በርስት የገባ ማለት ነው። ይዞታ ማለት በርስት በቤት በመሬት የገባ ለምን መሬቱን ጥለው እንዲሄዱ እንዲበኑ መሬቱን እነሱ እነኚህ ለቀው ሲወጡ እነሱ ያው እንዲይዙት ማለት ነው። አሁን ትሄዳላችሁ አትሄዱ? የምን እናት ምንም ችግር የለም። እንደንጠየቅ ነው። አይ የምን እናት? እሷ ልጅቷ ላይ ነው። እናትየዋ አይታለች እኮ። እናትየዋ የት ነው ያለችው? ገጠር ነው። በቃ አሁን አንተ ልቀቅ፣ እናቷንም እንዳትነካ። እሺ በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። ላንመለስ ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ሲኦል አስሬያለሁ። 7 ጊዜ ጮህ እናውጣ። ቶሎ 7 ጊዜ ጮኻችሁ ቶሎ ብድቅ አስነሳኝ። ቶሎ ብድቅ ድርስ ልቦና እየመለስኩት ነው። በጌታ በኢየሱስ የታሰርኩት ምንም አንተ ቁጭ በል አልኩህ። ምን ነው? በቃ ሸኙን። እኛ መሮናል። በቃ መሯችኋል? አዎ በቃ እማር ልስጣችኋ። በቃ ተቃጥለን እኛ በቃ ተቃጠላችሁ? ተቀበለብን ቅዱስ ቁርባን ነው። በቃኛ ቢቀበል ካዲያ ምን ችግር አለ? አሳብዱ ተብለን አሳብዱ ነው የተባላችሁት? ታዲያ ናዝሬት ለምን በቃ ሰው እንዳይሆን እንዲያብድ እናቱን እዛው እስር ቤት ከተታችሁ? ለምን በቃ ብሯን ወስደን እሷን ልናሳብዳት ስንል ይነቃብን እዚህ አመጣን። አይ እንዴት እናቱን እስር ቤት ከተታችሁ? ይሄን ልበሳ በስራ ይመቻ ትዕቢተኛ እናንተ ናችሁ? ለምን እናቱን እንዴት አድርጋችሁ አሳሰራችኋል? የሥራ ብር ወሰድንባት። የሥራ ብር? ማን የወሰደው? ሰዎች ጓደኞቿ ናቸው። ስንት ሺህ ብር ወሰዱባት? 350 ሺህ ብር። 600? 350 ሺህ ብር። እንዴት አድርገው ወሰዱባት? ባንክ ልታስገባ ስትወጣ በባጃጅ ወሰዷት። እዛ ወስዶ ጣሏት። በቃ ከዛ ልታብድ ስትል እዚህ ዞብን መጣ። አሁንማ ታስራለች። ለምን ታሳሰራችኋት? የሰው ብር እናንተ ናችሁ እንደዚህ ያደርጋችሁት? መተት ናችሁ? አይነጠላ መተት፣ የጎረቤት መተት። ምን አለበት? ምን አረገቻችሁና እስር ቤት ተቀጥሩ? ደስ ያላችሁ ስታሳስሯት? ከሰው በላይ ሆነች። ምን ነበረ የምትሰራው? ሱቅ ነው የምትሰራው። በቃኛ ስልችቶን አስፈታ። አሁን ተፈርዶባት አሁን 1 ዓመት ከ6 ወር ነው የታሰረችበት። 6 ዓመት ነበር። አሁን 1 ዓመት ከ6 ወር አድርገውላታል። በቃ
እሱን ጨርሳ ትወጣለች። በቃ ደስ አላችሁ እናንተ? አንገበገበን የሚሆነው ጠፋ። በቃ አላድርም አልነጋለት አለው። እዚህ ለመድረስ እዚህ ለመምጣት አልነጋለ አልነጋ መች ዛሬ ነው የመጣው እንዴ ልጁ? ዛሬ አዎ ይመጣል። ከዚህ በፊትም እዚህ ተቀምጧል። በቃ አልነጋለ ልጁ ላይ እንዴት ተጋለገባችሁ ካለ በቃ እሱ ነው ያስቸገረን። እንዴ እናቱን እንኳን እዚህ ይዞብን መጥቶ አቃጠለና። እዚህ ተቀምጣ እኮ ነው ስትወጣ ይሰራንላት። በቃ መተት ናችሁ። መቼ ስንት ዓመት ነው ከተገባችሁ? 2 ዓመታችን። 2 ዓመት ምን አድርጉ ነው የተባላችሁ? እሷን ከሰው በታች ሰው እንዳትሆን ይህን ደግሞ ትምህርቱ እንዳይማር 1 ዓመት ከትምህርት አባዳት 1 ዓመት አስወድቀን። አባትየው የለም አይተዋወቅም። እና ምን ይሻላችኋል? ስንት ናችሁ? 600 ሺህ አጋንንት። እሺ ቶሎ ስብስብ ዳግም እንዳትገቡ በድሉ በእናቱም ላይ በድሉም በቤተሰቡም እንዳትገቡ በጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ። በስላሴ ስም የታሰራችሁ በናዝሬቱ በኢየሱስ ክርስቶስ ስም የታሰርኩ ነሽ። ተዘጋቸው በንብረታቸው በገንዘባቸው ላንገባ በስላሴ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ። 7 ጊዜ ጩኹና አውጡ። ቶሎ በል 7 ጊዜ ጩኹ። ቶሎ በል እሺ። የተፈወሳችሁ ብድግ በል። የተፈወሳችሁ ያለብኝ ነገር እንደቀረ የማስበው ነገር አለ ይላል እና ዩ ኦሬዲ ነው እድል ሰናይ። ይሄንን አንተ ኦሬዲ ታውቀዋለህ። ስሙ ነው ይሄኛው። ማን ነው ስሙ? እድለ ሰናይ። የት ሀገር ነው? የሱስ ስም ነው። እሺ። እና ግን ታውቀዋለህ ይላል። ከዛ በኋላ ይሄን ሁላ ከማመብ እዚህ ጋር እንዲድና I began to look around me አካባቢዬን መመልከት ተመለከትኩ ይላል። but no one meet the strict criteria ማንም የተቀመጠውን መስፈርት አላሟላም። I had fixed for myself indeed I am looking for a very honest I am looking for a very honest person. I must find a person that understands life and will understand the value of the gift that I have made to them today. This is when I thought of you. በቃ ይሄንን የምሰጠው እንትን ታማኝ የሆነ ሰው ፈልጋለሁ። ይሄንን ጊፍቱን ሊረዳ የሚፈልግ ስለሱ ሳስብ አንተን አሰብኩ ይላል። ከዛ በኋላ ያው በቴሌፓቲክ ሰሞኑን ስከታተልህ ነበር፣ በደንብ እያየሁ ነበር ምናምን ይላል። ቴሌፓቲ በቴሌፓቲ ሰይጣን ነግና አጋንንት አንቀላቅልም እኛ ሰይጣን ነን። ምን አልከኝ? አጋንንት አንቀላቅልም አልኩ እኮ። አትቀላቀልም። ሰይጣን ብቻ ነው። ሰይጣን ብቻ። ሰይጣን። አሁን የምታወራው እና የምታነበው ሰይጣን አጋንንት ነው። ሰይጣን የምን ሰይጣን ነው? አንቀላቅልም የጥልቁ ለምን ያስከው ታዲያ? እሱ ነገርኩ እኮ ሲፈጠር ሰው ሁሉም የተለያየ ነገር ይሰጠዋል። ለዚህ ጥሩ ጭንቅላት ተሰጠው። ስለዚህ እንትን አዲስ ፍልስፍና ይዘን ለመነሳት ብለን ያዝ ነው። በቃ አንድ ነገር እኮ አንናገርም ብለን ነበር። እንደው የሀገር አዝማሪ የሚለውን ግጥም ታውቀዋለህ? ምላሴን ላጥፎ ብል ደነዘዘ እንደግር ለካ ጊዜ ይኖረዋል ሁሉን የሚያናገር። ይኸው ጊዜ ጥሎን ተናገርን። እኛም እዚህ ጋር መጣ። ምን አለ? አልገባኝም። ምንድን ነው የምትለው? በቃ ተናገርን። ግጥም ነው አዝማሪ ያለው ነው። እባክህ ምን አለ? ምላሴን ላጥፎ ብል ደነዘዘ እንደግር ለካ ጊዜ ይኖረዋል ሁሉን የሚያናገር አለ። ይኸው ጊዜ ጣለን። ጊዜ አትናገሩም ነበር እናንተ? ኧረ እኛ እንደዚህ ተንበርክከን ተይዘን። እሱን አታሙትም ወይስ ጭንቅላት መያዝ ብቻ ነው? አይ መተት ምናምን ነው የሚያመው። እኛ እኮ መተቶቹንም እንል ነበረ፣ ግን አያማርርማ። ገብቶሃል? እንትን
ምድራዊ ህይወት ካላማረክ እንዴት ይሆናል? እንትን በሆነው ነገር ሁላ ተመስገን ካለ እንዴት ይሆናል? ለዛ አሁን ምን ይሻላል? መሄድ ነው። ምንም እንዴት ተገናኛችሁ ከእናንተ ጋር እሱ? እኛ እኮ ሲወለድ ጀምሮ አብረን በ3 ሰዓት በኋላ ነው የገባ ነው። በዚህ ብዬ ነግሬሃለሁ እኮ በመዳፉ። በዚህ ከየት ሀገር ነው የመጣችሁት? ከጣሊያን ነው መጀመሪያ የገባ ነው። ከሜዲትራኒያን ምናምን ማለት ከሜዲትራኒያን ባህር ነው እንደተወለደ። አዎ እንትን እንዴት አያችሁት? እሱ እኮ አበሻ ነው። እዛ እንትን እንከታተላለን እኮ ዛሬው ቀን ለምሳሌ 100 ሰው ቢወለድ በአለም ላይ ስለሚወለደው ሰው በሙሉ እኮ ኢንፎርሜሽን ጋዘር ማድረግ አለብን። ገብቷል? እሱ ፍጥረትን ይፈጥራል አይደለ? ግን እሱ የፈጠረውን ፍጥረት መፍጠር ባንችል እንኳን መንጠቅ አያቅትም አይደል? ስለዚህ ስለ እያንዳንዱ ሰው ኢንፎርሜሽን ስለተወለደው ሰው በሙሉ ማለት ከቻልክ ወዲያው ሰብሰብን፣ ካልተቻለ ደግሞ ያው ጥናት ተደርጎ እንደ ሁኔታው እንደ አካሄዱን ጠብቆ በቅደም ተከተል ወደኛ ይገባል። በቅደም ተከተል ነው የምትሰሩት? አዎ ምንም ችግር እኮ የለውም። ዝም ብለህ ልፋ ብሎ እኮ ነው አንተ እንጂ እንትን የኛ እኮ ነው ዓለሙ። ምንም እንደው እኛም እልህ እኮ ነው ዝም ብሎ ባዶ እልህ እንጂ እቺ ሀገር ብትቀርስ ምን ይቀራል? ግን ዓለም በሙሉ ስላለ ዓለም ማለት እቺም ሀገር አለችበት ኢትዮጵያ የምትባል ለዛ ነው እንጂ ብትቀርስ ምን እናወራው ወይስ ይቀር? አይ ጊዜም ከምንፈጅብህ ብለን እኮ ነው ዘንድ እግዚአብሔር እንትን ነው በዓለም ላይ አምባገነን እሱ ነው የሚል ነገር በቀደም ለታ ሌሊት ያው ይዘን ለመነሳት ከፈለግነው ፍልስፍና መካከል ነው። ጨለማ ቤት ውስጥ እንዳለ ተሰምቶት እንደዛ አይኑ ከእንቅልፉ ነቅቷል፣ ግን እንደዛ እንትን እያለው ነበር። እንትን ለምሳሌ ይወለዳል ከልጅ ልጅ ተወልጄ አድንሃለሁ ብሎት ቀድሞ በትንቢት የተናገረውን ነገር በኋላ ይፈጽማል። ስለዚህ እንትን በተጻፈልህ ውስጥ ከምትኖር እንትን በነፃነት ኖረህ በነፃነት አልፈህ በነፃነት በሲኦል እሳት መቃጠል ይሻላል ዝም ብሎ ፍራፍሬ ያለበት ምናምን የበቀለበት ገነት ውስጥ ከመግባት ነፃነትህን አውጅ፣ በቃ በምድር ላይ በነፃነት ኑር የሚል አይነት አካሄድ ማለት ነው። እንደዛ ናቸው ነገሮቹ። ግን አሁን ፍልስፍናው ነው። አዎ እንሂድ። አዎ እንደዚህ በብዛት የሚፈላሰፉ አሉ። እግዚአብሔርን የቁጣና የችግር አምላክ አድርገው ካለም እንደዛ አድርገው ከሌለ ደግሞ መሆን ያለበት መንገድ ይሄ ነው ብለው መንገድ ለማሳየት ይሞክሩና በዛ አካሄድ ውስጥ የልክፍትነታቸውን ጠባይ ያሳያሉ ማለት ነው። ለኢትዮጵያዊ የለም አይሰራማ። ገብቶሃል? ለኢትዮጵያዊ የለም አይሰራም። እቺ በህፃንነትህ ሳታውቅም ይሁን ወስደው ያቺ በ40 እና በ80 ቀን ያቺ የምትታሰርልህ ቀን ምናምን አቤቷ እቺ የምትታሰርልህ ቀን ምናምን ማተሙ ክርስትና ተነሳ የምትባለው እሷ ስላለች ኢትዮጵያ ውስጥ የለም ብትለውም እንትን አይልም። የኢትዮጵያ ህዝብ እኮ ምንም እንደው ምድሩም ሲኦል ሆኖበት በመጨረሻ ላይም ወደ ሲኦሉ ከሚሄድ እንደው ምድር ከኛ ጋር ተስማምቶ እንደው በምድር ፈታ ብሎ ኖሮ ያው ወደ ሲኦሉ ይሻለዋል። አሁን እኮ ሁለት ሲኦል ፈረንጆች ውስጥ እንደው በምድር ተመችቷቸው እየኖሩ ነው። የኢትዮጵያ ህዝብ ወይ ለይቶለት ሚያዝ በቃ እንትን በህይወት ውስጥ ያልተገለጠ ወይም በአኗኗር ውስጥ ያልተገለጠ ክርስትና ምንድን ነው? ገብቷል? ክርስትና እኮ እንትን እዚህ ቅዳሜና እሑድ መጥተህ ስትሄድ ተግባራዊ አድርገው በኋላ የማትኖረው ነገር አይደለማ። ከሰኞ እስከ ዓርብ እንደ ልብህ የምትሆንበት አካሄድ አይደለማ። በእያንዳንዷ ቀን፣ በእያንዳንዷ ሰዓት፣ በእያንዳንዷ ደቂቃ የምትኖረው አኗኗር ነው አይደል? በቃ እንደዛ መኖር ካልቻሉ ለምን ሁለት ሲኦል እስቲ ያስቡ። ጉዳት ነው ለነሱ። ዝም ብለው የላይኛው ሲኦል ይገባሉ። እዚህ ፈታ ቢሉ አይሻልም? አንተም ንገራቸው እንደሱ። ምንድነው ፈታ በሉ? አይ በቃ ኑሯቸውን በተመቻቸው መቼ ላው ላይ ሆነ ፈታ አረከው አንተ? እሷ አልፈለገማ እንትን እሷ እያለች ምን እንትን አለ ቢፈልግ እኮ ለአንድ ቀለታ የጓደኛው ልደት ሆኖ በጣም መሄድ ፈልጎ በወዲያው በሀሳብ እንትን ወረቀት ይመጣልሃል አልነው። በንፋስ ወረቀት ይመጣል። ሁሉ በምንድን ነው የምትልኩ? በኢሜይል በራሱ
እና ፈታ ብሎ እንዲኖር ነው። ፈታ ብሎ እንዲኖር ልነግርህ እኮ ነው። አንተ አቋረጥክ እንጂ ወረቀት ይመጣልሃል። ወረቀቱ ላይ ትንሽ ደም አድርገህ ብቻ መልሰዋል። የደም ማህተም ተሳሰርም ማለት ነው። ያቺን ቢያደርግልህ ኖሮ ከዛ በኋላ እንደ ሰው አይደለም የሚኖረው። እንደ ሰውማ ማንም ይኖራል ተድራርሎ ተመችቶት ምናምን ከሰው በላይ። እንዴት ነው ወረቀቷ ላይ ደም የሚደረገው? ከፈለግከው ነገር ከዚህ ጋር ቀለል ስለሚል ብቻ ደም ነው። ደም ማለት ማህተም ነው። እናንተን እሱ በምንድን ነው ያዳናችሁ? ለዛ ነው እኛም በደም ትስስር ከፈጠርን በቃ ከዛ በኋላ ምንም እንትን ነው። እኛ ሄደን ነው በክርስቶስ ደም ነው። እኛ ደግሞ የምንኖረው እኛ ደግሞ ከሰዎች ትስስር የምንፈጥረው በሰውየው በራሱ ደም ነው። ገብቶ እንዴት ነው የምትደረገው? ጠቅ ተደርጎ በቃ እዚች ጋር ጠቅ ይደረጋል። ከፈለክም ከዚህ አካባቢ ጋር በቃ ደም ወረቀቱ ላይ ብቻ ደም ማድረግ ነው። ዋናው ነገር እኮ እኛ ከደሙ እኮ አይደለም ቃል ኪዳን ማለት ነው። ቃል ኪዳን እንትን አንተ ይሄ የሚወሰደውን ነገር ስትወስዱ የሱ እንትን እንደሆነ አስባችሁ ነው አይደል? ዋናው ሐሳቡ ነው አይደል? እንደዛ ማለት ነው። አይ ቃል ኪዳኑ ነው ሐሳቡ ብቻ አይደለም። በቃ ስለዚህ እሱ አያስፈልግም። አያስፈልግም። ይኸው ጠየቀን መለስን እንደ ዘመን እና ደምህን አፍስ ብለውት ነበር። በውስጥ ነገር ነው እንደሱ አልነው። አሁን ሊሙዚን ይመጣል ወደ ጓደኛ ልደት ያለ ችግር አለው አያለ እናንተ ውሸታሞች የውሸት አባቶች ምናምን አላችሁ። ስንት አመቱ ነው ላብላ ካላችሁ? 24 እድሜው ስንት ነው አሁን? 24 ነው 25 ገና ሊሞላ ነው። በልባጥና አውጥቶል በከሰውነት ውስጥ ለመሄድ ለምን ወሰናችሁ? እንትን ሰው ሊድልኝና እንትን ኑሮዬ ይስተካከል ምናምን ይላል። መንፈሶቹ ይሸኙልኝና እስቲ እንደ ሰው ልጅ የአባቱን ጉልበት ይስሙ የለም እንደዚህ ይመኛል ሰው። በቃ መረረን ከዚህ በኋላ ልብ አይሆንም። ከዛ ሄዶ ደግሞ እዛ እሷ ስዕል ስር ቁጭ ብሎ ቤት ሲሰራ ኮንክሪት እንደዚህ ከስር ወጦ ነው አፈሩ። ልክ እንደዛው ልቤን እንደ አዲስ ሙዩ የነበረውን አውጪዋለ። ለዛ እኮ ነው ከዚህ ወጠን እዚህ ጋር ቁጭ ብለን ትላንትና ድራሽ ይጥፋና እና ኮንክሪቱ ይፍረሳል። በቃ ልክ እንደዛ እንደ አዲስ የድሮ ይውጣና አዲስ አንቺ ሙይበት አላት፣ ለመናት። እሷ ደግሞ እንኳን እንደዚህ ብሏት ልጇ ነው መሰለኝ ዝም ብሎ እሷ ይዛን ነው እንጂ እኔ አላመት እኮ ምንድን ነው የተማረው? የተማረው ኮምፒውተር ሳይንስ ነው። ሁለተኛ ግን አግሪካልቸራል ኢንፎርሜሽን ምናምን የሚባል ትምህርት ጀምሮ ማስተርሱን ማለት ነው አቋርጧል። ለምን? ለጓደኛው መንገድ ላይ አግኝቶት ትምህርት ጀመርኩ ሲለው ያኛው እቤቱ ሄዶ ለእናቱ ነግሮ ጠንቋይ ጋር እስከሚካሄድ እንዴት መኪናው እንደበረረ ብታይ እንዲያቋርጥ ማለት ነው። እንዲያቋርጥ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ አንድ ነገር ልንገር፣ እንዳትስም በለው። እሺ እኛ ከሄድን በኋላ ጉልበት እንዳይስም የቀረ ካለ ይነግረና ደስ እንዲለን እንዳትስም ጉልበት በለው። ምንድነው ጉልበት መሳም? አይሳምም ምናምን ልጅ አባቱን ጉልበት ይስማል። አባቴን አመስግኝ ልሳም ብሏል። እንዳይሆንለት እሺ፣ አደራ ምኑ አደራ። በቃ አሁን እንቀጥል፣ እንሂድ። ምኑ ነው አደራ? አደራ በቃ ይስጥልኝ ብሎ እሱ እንደዚህ እንዳይስም። ምንድነው ይስጥልኝ? ያው ከዛ በፊት የሚባለውን ታውቀው የለ ምን አገባህ አንተ? ዛ አፍለምጥ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በእንግሊዘኛም በለው የእሷን ስም፣ በእንግሊዘኛም በለው የእሷን ስም፣ በአማር የእሷን ስም በል። እሺ ኢን ዘ ኔም ኦፍ ሴንት ቨርጂን ሜሪ። እሺ በወላዲተ አምላክ ስም። አይ እሱ ይቅር። በወላዲተ አምላክ ስም። ቋንቋ እኮ ከመግባቢያ በላይ እኮ ማንነት መገለጫ እኮ ነው። ገብተዋል። እኛ እኮ በአማርኛ ሲሆን ስሙ አንችለው እኮ በወላዲተ አምላክ ስም በቃ ሁሉን እንጥራ። ሌላ እሷን ተዋት፣ እሷ ትቅር። ይህን ያህል ዓመት አታታግለን። እሷም እኮ ተሸነፍን እኮ ማለት ምን አልክ? ይህን ያህል ዓመት ተታግለን ተሸነፍን ማለት እኮ ነው በእሷ። እሷም እኮ የሀናና የኢያቄም ልጅ ነበረች። እንዳንተ እንደማንም ሰው ነበረች። ገብተዋል። ጸጋው እሱ መርጧት ነው እንጂ ማለት ነው እኮ በወላዲተ አምላክ ስም ተውሱ። አይ በቃ ይቅር፣ እሱ ይቅር። በወላዲተ አምላክ ስም፣ በወላዲተ አምላክ ስም አይደለም በደንብ
በወላዲተ አምላክ ስም ማለት ነው እኮ ሌላ ምንም አማራጭ የለም። በወላዲተ አምላክ ስም በወላዲተ አምላክ ስም አይደለማ። በወላዲተ አምላክ ስም በወላዲተ አምላክ ስም ያው በአማኑኤል እናት ስም በአማኑኤል እናት ስም በአማኑኤል እናት ስም በልደታ ማርያም ስም ኧረ ተው ግፍራ ለመሄድ የተዘጋጀ መልአክ ነው እንጂ ምን በቃ በልደታ ማርያም ስም በልደታ ማርያም ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ነው አይደለም ድብደባ አይደለም። ሰባት ጩኸት እናውጣ። እኛ ለመሄድ ተዘጋጅተናል። ቶሎ በቃ እሺ። እነዚህ በፍልስፍና አይነት መንፈስ ወረራ አድርገው የገቡ ናቸው። በማሰስ ማለት ነው። እና ትዕቢት አላቸው። ከውጪ መምጣታቸውም ጋር ተያይዞ እንዴት ነው የቀረጻ ችሎታቸውና የአያያዝ ጠባያቸው ውስብስብ ነው። ተነስ በል። እንዴት ነው ከዚህ ድርጅት ጋር የተገናኘው? ያሁ አድሬስ ይዘጋል የሚጽፍ ሰው ከሌለ ማለት ነው። እና እነዚህ ዝም ብለው ሪኩዌስት ይልቃሉ እንጽፋለን እኛ እያሉ ማለት ነው። ድሮ በ90 ምናምን የዛኔ ነው። ከዛ በኋላ ረጅም ዓመት አትጽፍልኝም ነበር። አሁን ምን ብላ ነው የምጽፈው? ውረሰኝ ምናምን ውረስልኝ ምናምን ብላለች። እንትን ማለት ስከታተል ነበረ፣ በቴሌፓቲ ግንኙነት ስከታተል ነበርና ያለኝን ገንዘቡንም እንትኑንም ሁሉንም ውረስ ምንድነው ጸጋውን በእነሱ አገላለጽ ያለኝን ጸጋ በሙሉ ውረስ ብላ ነበረ ጽፋ የነበረው። ከዛ በፊት ደግሞ ያው 48 ሰዓት ቀርቶ ነበረ፣ ግን በእኔ ጣልቃ ገብነት 21 ቀን አስጨምሬ ይልሃለሁና እንትን ከኔ ጋር ኮንታክት አድርግና ግንኙነት ፍጠርና ህይወትን ወደተሻለ ወደ አዲስ አቅጣጫ ምራው ምናምን ብላ ነበር ትጽፍልኝ ነበር። ታስፈራራለች። እዛ ጋ እኮ ማስፈራሪያ አለ። 48 ሰዓት ቀርቷል። እኔ ማለት ያነበብኩት ከእንትን በኋላ ነው፣ ከመንፈሱ ከተያዘ በኋላ ነው ማለት እንትን። ከዛ በፊት አላነበብኩትም እንጂ ምናልባት ልፈራ እችል ይሆናል ይዛኔ። ከውስጥ ግን ያፈላስፋል። እንትን ልክ ሰው እንደሚያወራው ነው የሚያወራው። ጠዋት መንቃቱ ላይ ያስጠላኛል። በቃ የእሱን እንትን ላለመስማት ማለት ነው፣ ንግግር ላለ